አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የፈረሰኛዋ ፋሚሊዎች እንዴት ናችሁ? ደህና ናችሁ? የሀዋይቢ እኔ ሰላም ነኝ አልሐምዱሊላህ። እንግዲህ ረመዳን ከገባ በጣም ነው የጠፋሁት ማለት ነው። እንዴት ናችሁ? ደህና ናችሁ? ስራ፣ ጤና፣ አፍያ ረመዳን እንዴት ነው? ከኔ ጋር አልሐምዱሊላህ ረብል ዓለሚን በጣም ደስ ይላል። በጣም ነው የጠፋሁት በጣም ማለት ነው። ሱብሃንአላህ። ያው እንግዲህ የረመዳን ስራ ቢዚ ያደርጋችኋል። ስትወጡ ስትወርዱ ጊዜው ራሱ እንኳን እኔ ብቻ ሊሆን ይችላል ወይ ሁላችሁም አላውቅም። እንኳን እዚህ ሰፈራ ለመምጣት ወሬ ለማውራት ወይም የሆነ መልእክት ለማስተላለፍ ይቅርና ለስራ ራሱ ጊዜ በጣም እየጠበበኝ ነው። ቶሎ ይመሻል፣ ቶሎ ይነጋልና ያው ከሚዲያዬ ወይም ከቻናሌ ጠፍቻለሁ ማለት ነው። ሁላችንም እንግዲህ ሰላም ብያለሁ። ያው በመልካም ነገር ባልመጣም ያው ዛሬ እስኪ አንዳንድ ነገር ልበል ብዬ ነው በየሚዲያው የማየው የሌላ ኑር ሰቦ ጉዳይ ማለት ነው። ብዙዎቻችን ያስለቀሰ በሷ ምክንያት ያላለቀሰ ኢትዮጵያዊ ይኖራል ብዬ አላስብም። የሁሉንም የሴቱንም የወንዱንም ልብ የነካ ከኛም አልፎ እስከ በቃ እኔ ብዙ ሰው አረቦቹ ሳይቀሩ በጣም የምታሳዝን ያዘኑላት ገንዘብ የሚያዋጡላት እህት ናት። ነገር ግን ዛሬ ላይ የሚሰራባት ቁማርና የእሷ ህይወት በህይወት አለች የለችም የሚለው ራሱ ጥያቄ ምልክት ውስጥ ገብቷል። እና በጣም ነው ልብ የሚሰብረው ማለት ነው። የሰው ልጅ የሰው ነፍስ አስይዞ እንደዚህ ቁማር ሲጫወት እጅግ በጣም በቃ ያስጠላል ነው የሚባለው። በቃ ይዘገነናል። በጣም የሆነ ቃላት ራሱ አይገልጸውም ማለት ነው። እና አሁን እንግዲህ መረጃ እንደወጣው ከሆነ ኮሚቴዎች ናቸው ለእሷ እንደዚህ ስቃይ እንዲደርስባት ምክንያት የሆኑት ማለት ነው። ገንዘቡን መስጠት አልፈለጉም፣ ወይም ደግሞ ለሌላ ገንዘብ ተከፍሎ የተረፈውን ገንዘብ መውሰድ ስለፈለጉ ብቻ ሌላ እንድትሞት የፈረዱባት ከሳዑዲ ሕግ በላይ የራሳችን ወገኖች ናቸው ማለት ነው። እና እጅግ በጣም ነው የሚያሳፍረው። ምናልባት ይህን ገንዘብ እኮ ተቀብለው እነሱም ሊሞቱ ይችላሉ። 1000 ዓመት ለማይኖርባት ምድር እንደዚህ መንገብገብ ሱብሃነክ በጣም ነው የሚያሳዝነው። ሰርቶ ያላለፈላቸው የሚስኪኗን ገንዘብ ምናልባት እቺ ልጅ ጤነኛ ሆና እንኳን ሀገር ብትገባ እኮ ብዙ ነገር ያስፈልጋታል። ስራ መስራት፣ መኖር፣ መቋቋም። ድጋሚ ስደት ላትመጣ ትችላለች። ምን አለ ለእሷ ቢያዝኑላትና ቢሰጧት እነሱ ምናቸውም አይቀንስም። ነገር ግን ከዛች የተረፈች ሽርፍራፊ ሳንቲም ለቃቅሞ ለመውሰድ ብለው በህይወቷ ላይ ሞትን የፈረዱባት የራሷ ወገኖች ናቸው ማለት ነው። እጅግ ያሳፍራል። አሁን እንደሚወራው ከሆነ በህይወት አለች የለችም የሚለው ራሱ አፍ አውጥተው ወይም በይፋ ሞታለች አላሉም እንጂ ሀሜት ራሱ አለ። በነገራችን ላይ ሌላ በህይወት የለችም የሚባል መረጃ ራሱ አለ። ገና ስላላወጡት ነው እንጂ ማለት ነው። በህይወት የለችም የሚባልም ሰምቻለሁ፣ አይቻለሁ። ስለዚህ ያሳዝናል። ብቻ አላህ ይጠብቃችሁ ከእንደዚህ አይነት ነገር። አትውደቁ። ከወደቃችሁ ማንም ሰው ከሌ ዘመዴ ከሌ ሀገሬ ልጅ ምናምን የሚባል ነገር የለም። ሁሉም ይጨክንባችኋል፣ ሁሉም ፊት ያዞርባችኋል። እና እንደዚህ አይነት ግፍ የፈጸሙትን ደግሞ አላህ ሱብሃነሁ ወተዓላ ፍርዱን ይስጣቸው። አላህ ይፍረድባቸው። ሌላ ምን ይባላል? የኢትዮጵያ ህዝብ እንባ ይፍረድባቸው። አላህ ዋጋቸውን ይክፈላቸው። አላህ ሱብሃነሁ ወተዓላ ለሁሉም ዋጋ ይከፍላልና ዋጋቸውን ይስጣቸው። እሷ ባለፈችበት መንገድ ሳይሆን እሷ ካለፈችበት የባሰ መከራ ይስጣቸው። በጣም ነው የምታሳዝነው። እናት አባት የሞተ እንኳን እንደ ቀብሩ አልቅሶ ዘመድ ጋር ያርፋል አይደለ? እናት አባቷ እንግዲህ እሷ ከታሰረችበት ሰዓት ጀምሮ አስቡት፣ እያለቀሱ ዛሬ ሰዓት ላይ ደርሰው ዛሬ ደግሞ ህዝብ ደርሶላቸው ህዝብ አለንላችሁ ብሏቸው ደግሞ የሀገር አማናና የሀገር አደራ የተጣለባቸው ደግሞ ኮሚቴ ተብዬዎች እንደዚህ አይነት ጨዋታ ሲጫወቱ ማየት እጅግ በጣም ያሳፍራል ማለት ነው። እና ውድ ቤተሰቦቼ ዱአ አድርጎላት እስኪ። እኔ እንጃ እኔ ያው አለችም ለማለት ይከብዳል፣ በህይወት የለችም ለማለት ይከብዳል። ምክንያቱም አለችም የለችም በህይወት የሚባለው ሬ ስለሰማሁኝ ማለት ነው። የለችም በህይወት የሚባልም ሰምቻለሁ። ወላኪን አሁን ደግሞ የተወራው ምንድን ነው? አለች ግን ራሷን ስታለች፣ አይሚሮዋ ተጎድቷል። ያኔ አይሰራም፣ መስራት አቁሟል። ታስራለች፣ አይኗ አይገለጽም፣ ማህፀኗ ተጎድቷል ነው ወደ ውጭ ወጥቷል። ብዙ ነገር ነው እየተባለ ያለው ማለት ነው። የሰው ልጅ ደግሞ ማህፀኑ ከወጣ እንዴት ነው ሊተርፍ የሚችለው? ሌላ ደግሞ ደብቀው ነው እንጂ ልጅቷ በህይወት የለችም።
ሌላ ሞታለች የሚልም የተለጠፈ ፖስት አይቻለሁ። የጽሁፍ ፖስት ፌስቡክ ላይ ማለት ነው። ኮመንት ላይ አይቻለሁ። በህይወት የለችም። እነሱ አውቀው ቁማራቸውን ለመቆመር ለመጫወት ወይም የሚፈልጉትን ጥቅም የራሳቸውን ጥቅም ለማግኘት ነው እንጂ ልጅቷ በህይወት የለችም። ምክንያቱም አሁን እንደገና እንደ አዲስ ጥያቄ ሲያነሱ የጠየቁት ገንዘብ ስላለ ያንን ገንዘብ ውሰዱ፣ ፕሮሰሱን ጨርሱ ይባላሉ። ከዛ ገንዘቡን ከወሰዱ በኋላ እነሱ እንግዲህ መርዶ ሊያመጡ ማለት ነው። እጅግ በጣም ያሳዝናል፣ በጣም ያሳፍራል ማለት ነው። ወጣት እንደዚህ እየተሰደደ እንደዚህ አይነት መከራው ሲደርስ ያሳዝናል። ማንም ሰው የሚወጣው ያልፍልኛል ብሎ ነው እንጂ ለችግር ለመከራ አጋልጣለሁ ብሎ ሳይሆን ከችግር ለመውጣት ከመከራ ለመውጣት ነው የሚሰደደው። እና ደግሞ ሌላኛው አሳዛኝ ነገር ደግሞ አሁን ላይ ሁላችሁም አይታችሁታል ብዬ አስባለሁ። የሆነ ሐሙዲ የሪያዱ ምናምን የሚባል ቲክቶክ ላይ እኔ እንኳን አሁን ያየሁት ማለት ነው። በባህር ሲሄዱ ጀልባ ሰጥሞባቸዋል። ጀልባው ተገልብጦ ብዙ ኢትዮጵያውያን አልቋል። እና እጅግ በጣም ያሳዝናል። እንደው የሆነ በቃ አንዳንዴ ቢቀርብንስ በቃ ችግራችንን ብንችለው። ለሁሉም ሰው መንገዶቹ አንድ አይነት ይሆናሉ ማለት አይደለም። እኔ በሰላም ያለፍኩበትን መንገድ ሌላው በሰላም አያልፍበትም። እና አሁን ለምሳሌ በሰላም ባህሩን የተሻገሩ ልጆች አሉ፣ ኢቃማ ይዞ የመጡ ልጆች አሉ። እነዚህ ደግሞ እንደድላቸው የባህር ሲሳይ ነው የሆኑት ማለት ነው። እጅግ በጣም ያሳዝናል። ገና ለጋ ወጣት ነው። አብረውት ብዙሃኖች አሉ። እንግዲህ የኦሮሞ ልጆች እና የወሎ ልጆች ናቸው ብዙሃኖች የተባሉት ማለት ነው። ባህር በልተዋቸዋል። የባህር የአሳ ሲሳይ ሆነዋል። እጅግ በጣም ያሳዝናል። ሌላው ደግሞ እኔ የገረመኝ ማለት ነው ማለት ሁሉም ለገንዘብ ነው፣ ግን የሁላ ገንዘብ እየተከፈለ ሲሻገሩ ቢያንስ ለዜጎች ጥንቃቄ ሲባል ባህር ላይ እኮ የሚለበስ ልብስ አለ አይደለ? ያን እንኳን ቢያለብሷቸው ምናልባት ሁሉም ባይሞት የተወሰነ የመትረፍ እድል ሊኖራቸው ነበር። ግን በኖርማል ልብስ ነው በቃ የለበሱትን ለብሰው ነው የሚገቡት። ያ ደግሞ ግልብጥ ካለ መትረፍ አይችሉም። እኛ ዋና እናቅ የዋኘን ያደግን አይደለ? ኢትዮጵያ ታውቃላችሁ፣ ማንም ሰው ዋና ያውቅም። ከስንት አንድ ነው። ለምሳሌ አረቦች ከህፃነታቸው ጀምረው መስባ ውስጥ የተጫወቱ ስለሚያድጉ ባህርም ስለሚሄዱ የመዋኘት ልምድ አላቸው። እኛ ግን የለንም። ማንም ሰው አበሻ ሆኖ ወይ ስራ ብሎ የሰለጠነ ካልሆነ ወይም ባህር ዳርቻ ወንዝ ዳርቻ ላይ ያደገ ልጅ ካልሆነ ማናችንም ዋና አንችልም ማለት ነው። ድፍት ካለን ድፍት ብሎ መቅረት ነው። እና እጅግ በጣም ልብ ይሰብራል። የሞቱትን አላህ ይራህማቸው፣ ለቤተሰቦቻቸውም አላህ ጽናቱና ብርታቱን ይስጣቸው። ሌላ ምንም እምለው የለኝም ማለት ነው። እጅግ በጣም ልብ ይሰብራል ማለት ሁሌ መርዶ፣ ሁሌ ሞት። በዚህ ሄዱ። በቅርብ ቀን ነው በነገራችን ላይ በሊቢያም እንደዚህ የተገለበጠባቸው። ሊቢያም ተገልብጦ ነበር። አሁን ደግሞ የመን በቃ ሀበሻ እንደዚህ የሆነ ራሱ መሄዱን አያቋርጥም። ተረጋግቶ አይኖርም። በእርግጥ አንዳንዴ ተረጋግቶ ለመኖርም ከባድ ሆኗል። አገራችን እንደሚወራው ከሆነ ሰላም ከመጥፋቱ በላይ ኑሮ ውድነቱ፣ የስራ ማጥፋቱ በጣም ከባድ ስለሆነባቸው ነው። አላህ ሁሉንም ሰላሙን ያምጣልን እና ቤተሰቦች በያላችሁበት ሰላም ሆኖ ለዛሬ እንግዲህ ጨርሻለሁ ማለት ነው። ቀጣይ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።